ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ለዕለቱ የያዝናቸውን ዋና ዋና ጉዳዮች ማሰማት እንጀምራለን። አብራችሁን ቆዩ። የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ በህገወጥ ታጣቂዎች ተገደሉ። በሆሮ ጉድሩ ወለጋ ሀገረ ስብከት ስር በምትገኘው ሀረቶ ማርያም የህዳር ጽዮን ማርያምን በዓል አክብረው ሲመለሱ ሻምቡ ከተማ መዳረሻ ላይ የሆሮ ጉድሩ ወለጋ ሀገረ ስብከት ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማና በርካታ የሀገረ ስብከቱ ሰራተኞችና ወጣት የማህበራት አገልጋዮች በህገወጥ ታጣቂዎች ተወስደው ቆይተው ነበር። ሌሎቹ ተለቀው ወደ ቤተሰቦቻቸው ሲመለሱ የሀገረ ስብከቱ ዋና ስራ አስኪያጅ መላከ ኤዶም ቀሲስ ዱጉማ ኡፋ እና ቀሲስ ደሳለኝ ነመምሳ ትላንት በህገወጥ ታጣቂዎች መገደላቸውን የቤተ ክርስቲያኒቱ ቴሌቪዥን ጣቢያ ዘግቧል። በኢትዮጵያ ከጥር 23 ቀን 2018 ዓ.ም ጀምሮ ስስ ፌስታል መጠቀም እንደማይቻልና ይዞ የተገኘም ከ5000 እስከ 10000 ብር እንደሚቀጣ የኢትዮጵያ አካባቢ ጥበቃ ባለስልጣን አስታውቋል። በኢትዮጵያ የፕላስቲክ ከረጢት መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት በገንዘብና በእስራት የሚያስቀጣ ድንጋጌ የተካተተበት ረቂቅ አዋጅ በሕዝብ ተወካዮች ምክር ቤት መጽደቁ የሚታወስ ነው። ዶይቼ ቬለ በኢትዮጵያ መገናኛ ብዙሃን ባለስልጣን ላይ የቀረበበትን ክስ ተቃወመ። ዶይቼ ቬለ የኢትዮጵያ መገናኛ ብዙሃን ባለስልጣን ቦን ከተማ የሚገኙትን የአማርኛ ሬዲዮ ጣቢያ ጋዜጠኞችን ጭምር በደፈናው ወንጅሏል ሲል አዲስ ባወጣው መግለጫ ተቃውሞውን ገለጸ። ባለስልጣኑ በቦን የሚገኙ ሰራተኞቹ ላይ የተሳሳተና ሁከት ሊቀሰቀስ ወይም ሰላምና ጸጥታ ሊያናጋ የሚችል መረጃ ያሰራጫሉ የሚል ክስ ማቅረቡን ጣቢያው አመልክቷል። የአማራና ትግራይ ክልሎቹ ዘጋቢዎች በዘላቂነት መታገዳቸውን የተቃወመው ጣቢያው ባለስልጣኑ ለእገዳው ተጨባጭ ምክንያት አላቀረበም በማለት ወቅሷል። ዶይቼ ቬለ የባለስልጣኑን ክሶች ውድቅ በማድረግ ከዘጋቢዎቹና ቦን ከሚገኙ ሰራተኞቹ ጎን እንደሚቆም አስታውቋል። ኡጋንዳ ከኢትዮጵያ፣ ከሶማሊያ እና ከኤርትራ ወደ ሀገሯ ለሚመጡ አዳዲስ ስደተኞች መብት መስጠት ማቆሟ ተነግሯል። ይህን ተከትሎ ሪፊውጂስ ኢንተርናሽናል የተሰኘው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሀገሪቱ የስደተኛነት መብት መስጠት ማቆሟ አሳሳቢ እርምጃ ነው ሲል አውግዟል። በዜግነት ላይ ብቻ ተመስርቶ ጥገኝነትን መከልከል የዓለም አቀፍ የስደተኞች ሕግን የሚጥስ ነው። አዲሱ ገደብ እነዚህን ስደተኞች ሕጋዊ አጣብቂኝ ውስጥ በመክተት ለከፋ ብዝበዛና ጥቃት ይዳረጋቸዋል ብሏል። ይህ ውሳኔ ኡጋንዳ ቀደም ሲል ስደተኞችን በመቀበል ያላት ኩሩ ልማድን የሚጻረር ነው ሲል ገልጿል። ድርጅቱ ኡጋንዳ የደረሰበት ከፍተኛ የእርዳታ ቀነሳ የጥገኝነት ስርዓቷን ችግር ውስጥ መክተቱን አምኗል። በተለይም ዩናይትድ ስቴትስ የጥገኝነት ጠያቂዎችን ወደ ኡጋንዳ ለመላክ ስምምነት ብትፈርምም የራሷን እርዳታ መቀነሷ ለችግሩ መባባስ ምክንያት መሆኑን ድርጅቱ አመልክቷል። ለዓመታት ኡጋንዳን ሲያሞግሱ የቆዩ ለጋሽ መንግስታት አሁን ቃላቸውን ለስደተኞችም ሆነ ለአስተናጋጅ ማህበረሰቦች በሚሰጡት ተጨባጭ ድጋፍ በማረጋገጥ ኡጋንዳ የገጠማትን የገንዘብ ችግር እንዲያቀሉ ጥሪ ማቅረቡን ካፒታል ጋዜጣ ዘግቧል። ኡጋንዳ በአሁኑ ሰዓት በርካታ የኢትዮጵያ፣ ኤርትራና ሶማሊያ ስደተኞችን እያስተናገደች ትገኛለች። በርካታ ኢትዮጵያውያንም እዛው ኡጋንዳ መቀመጫቸውን አድርገዋል። ስደተኞች ኡጋንዳን አንድም ባላት መልካም የስደተኛ አቀባበል እንዲሁም ወደፊት ወደ ሌላ ሀገር ለመሸጋገር ይመርጧታል። ከአሁን በኋላ ግን ሀገሪቱ ከኢትዮጵያ፣ ኤርትራና ሶማሊያ የሚሄዱ ስደተኞችን ላለመቀበል ወይም መብት ለመንፈግ እንደወሰነች ተነግሯል። ወደ ሌላ ዘገባችን ስናልፍ የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ የኢትዮጵያው ህዳሴ ግድብ ከሁሉም የናይል ወንዝ ተፋሰስ አገራት ባለሙያዎችና ከአፍሪካ ህብረት ተወካዮች በተውጣጣ የባለሙያዎች ቡድን ስር እንዲተዳደር ፕሬዝዳንት ትራምፕ ኢትዮጵያን እንዲያሳምኑላቸው የመጠየቅ ፍላጎት እንዳላቸው ከምንጮቹ መስማቱን ጠቅሶ ዘናሽናል ድረገጽ ዘገበ። ፕሬዝዳንት አልሲሲ በተያዘው ወር ወደ ዋሽንግተን አቅንተው ከፕሬዝዳንት ትራምፕ ጋር በግድቡና ሌሎች ቀጠናዊ ጉዳዮች ዙሪያ ለመወያየት ማቀዳቸውን ዘገባው አመልክቷል። ፕሬዝዳንት አልሲሲ የትኛውም የናይል ተፋሰስ አገር ሌሎች የተፋሰሱን አገራት ሳያማክር በናይል ወንዝ ላይ ግድብ እንዳይገነባ የሚያግድ ቀጠናዊ ስምምነት እንዲፈረም አሜሪካ ድጋፏን እንድትሰጥ የመጠየቅ ፍላጎት እንዳላቸውም ምንጮች እንደነገሩት ዘገባው ጠቅሷል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ፣ ሱዳንና ግብፅ በግድቡ ውሃ ሙሌትና አስተዳደር ዙሪያ አስገዳጅ ስምምነት እንዲፈርሙ ያቀረቡትን ረቂቅ የስምምነት ሰነድ ኢትዮጵያ ውድቅ ማድረጓ አይዘነጋም። ሰሞኑን በጋምቤላ ክልል የተለያዩ ወረዳዎች በተፈጸሙ ጥቃቶች ንጹሃን መገደላቸውን
የሰዎች እንቅስቃሴ መገደቡን የጋምቤላ ከተማ ነዋሪዎች ለቲክቫ ኢትዮጵያ ገልጸዋል። ነዋሪዎቹ በሰሞነኛው ጥቃት ብቻ ከ10 በላይ ሰዎች ተገድለዋል፣ የቆሰሉትም በርካቶች ናቸው ያሉ ሲሆን አንዳንዶቹ የሟቾች ቁጥር ከዚህም ሊያሻቅብ እንደሚችል እየገለጹ ነው። በተለይ አቦል ወረዳና ኢታንግ ልዩ ወረዳ አካባቢዎች ንጹሐን ዜጎች እየተገደሉ መሆኑን፣ ጥቃቱ ከዚህ ቀድሞም የነበረ ሲሆን በሰሞነኛ ሁነት ደግሞ የጸጥታ አካላት ጭምር ሟችና ቁስለኛ መሆናቸውን የሚያመለክቱ መረጃዎች ከስፍራው ወጥተዋል። ግድያው የሚፈጸመው በተለይ ተሳፋሪዎች ከቦታ ቦታ ሲንቀሳቀሱ መንገድ ዳር በማድፈጥ በተሽከርካሪዎች ጭምር ሲሆን የክልሉ ፖሊስ በበኩሉ ተሳፋሪዎች ላይ ሞትና የመቁሰል ጥቃት መድረሱን ባለፉት ሳምንታት በተደጋጋሚ ማሳወቁ ይታወቃል። የጋምቤላ ከተማ አስተዳደር ከቀናት በፊት በከተማችን ባለው ወቅታዊ የጸጥታ ሁኔታ ከጸጥታ አካላት ውጪ ማንኛውም ተሽከርካሪና ሰው ከህዳር 30 2018 ዓ.ም ምሽት 1 ሰዓት ጀምሮ መንቀሳቀስ የተከለከለ መሆኑን እንገልጻለን ሲል ማስታወቁ ይታወሳል። ቲክቫ ኢትዮጵያም ጉዳይን ይዞ ስለ ጥቃቱ ማብራሪያ እንዲሰጡ የክልሉን ባለስልጣናት የጠየቀ ሲሆን የሰላምና ጸጥታ ቢሮ ግን ፈቃደኛ ሊሆኑ አልቻሉም። በስልክ የተጠየቁት የጋምቤላ ክልል ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ ደግሞ በኋላ ደውሉ፣ አሁን ስብሰባ እየመራሁ ነው፣ ከ1 ሰዓት በኋላ ደውሉ ቢሉም በድጋሚ ሲደወልም ስልክ አላነሱም ብሏል ቲክቫ ኢትዮጵያ። ቲክቫ ኢትዮጵያ በተጨማሪ በሰሞነኛው ጥቃት ንጹሐን ተገድለዋል፣ የጸጥታ አካላትም ተገድለዋል፣ ጉዳት ደርሶባቸዋል ብለዋል። ምን ያክል ሰዎች ተገድለዋል ሲል የጋምቤላ ብልጽግና ጽሕፈት ቤት ኃላፊና የምክር ቤት አባል አቶ አሽኔ አስትኒን ጠይቋቸዋል። ከ6 ሰዎች በላይ ህይወታቸው አልፏል፣ የቆሰሉም ከ6 እና 7 በላይ አሉ። የተፈጠረውን ግጭት ነው ብሎ ለማሰብ ትንሽ ያስቸግራል። ለምሳሌ ጋምቤላ ከተማ ላይ የደረሰ ጉዳት አለ። አንድ ሰው 2 ሰዎች ላይ ጥይት ተኩሶ አንዱ ህይወቱ አልፎ አንዱ ቆስሏል። ከዚህ በኋላ ማንነታቸው የማይታወቁ ሰዎች ደግሞ በጋምቤላ ወረዳ ከላሬ ሲመጣ በነበረ መኪና ጥይት ተተኩሷል። እነማን እንደሆኑ አልታወቁም። ዳርና ዳር ጫካ ስለሆነ ከጫካ ወጥተው ነው ጥቃት የፈጸሙት። እዛም የተጎዱ ሰዎች አሉ። አንድ ቡድን ከሌላ ቡድን ጋር የመጋጨት አይነት ነገር ነው። ይሄ ግን ጥቃት ነው። የተወሰኑ ግለሰቦች በሆኑ ግለሰቦች ላይ ጥቃት የሚፈጽሙበት ነው ብለዋል። ግጭት የሚመስለው ሰው ተደናግጦ አንዱ ወደ ራሱ አካባቢ ሌላውም ወደ ራሱ አካባቢ ይሸሻል። ይህ ነው ግጭት ተብሎ የተወሰደው እንጂ በግለሰብ ደረጃ የተፈጸሙ ጥቃቶች ናቸው ያሉት። ጋምቤላ ወረዳ በተፈጸመው የመኪና ጥቃት የተጎዱት 3 ሰዎች ናቸው። ወረዳው ላይ የተወሰኑት ነዋሪዎች ሆ ተብለው ተነስተው ወደ አመራሮች ወዳሉበት ግቢ ሊገቡ ሲሉ ፖሊስ ባደረገው መከላከል አንድ የፌዴራል ፖሊስ ላይ ጉዳት ደርሷል። ሌላ ፖሊስም ቆስሏል። ከማህበረሰቡም አንድ ሰው ህይወቱ አልፏል። አሁን ተረጋግቷል ብለዋል። በሰሞነኛው ጥቃት የሟቾች ቁጥር ከ10 በላይ እንደሚሆን፣ ከዚህ በፊት የተገደሉት ደግሞ ከ40 እንደሚበልጡ ነዋሪዎቹ እየገለጹ ነው። እርስዎ ደግሞ የሰሞኑ ሟቾች ከ6 በላይ ናቸው ብለዋል። በትክክል የሟቾች ቁጥር ስንት ነው ተብሎ የተጠየቁት እሳቸውም የሟቾቹን ቁጥር በትክክል መረጃ መውሰድ አለብኝ፣ አሁን ካልኩት በላይ ሊሆን ይችላል፣ የሰማሁትና የተነገረኝን የገለጽኩት፣ ምክንያቱም የቆሰሉም አሉ፣ ቆስለው የሞቱ አሉ፣ ስለዚህ ቁጥሩ ሊጨምር ይችላል፣ ከ10 በላይም ሊሆኑ ይችላሉ ብሏል። የክልሉ መንግስት በበኩሉ የክልሉ መንግስት ትላንት በጋምቤላ ከተማ አመራሮችን አስቸኳይ ስብሰባ ጠርቶ ነበር። የክልሉ የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ሰሞኑን በክልሉ በተለያዩ አካባቢዎች ተፈጥሮ በነበረው ግጭት በሕይወትና በንብረት ላይ በደረሰው ጉዳት ጥልቅ ሐዘን እንደተሰማቸው የክልሉ ርዕሰ መስተዳደር ወይዘሮ አለሚቱ ኡሞድ በመድረኩ መናገራቸውን ይፋ አድርጓል። ከተፈጠረው የጸጥታ ችግር ጋር በተያያዘ እጃቸው አለበት የተባሉ ግለሰቦችን በሕግ ቁጥጥር የመዋል ስራ እንደሚቀጥል መናገራቸውን ጽሕፈት ቤቱ ገልጿል። ዘገባው የቲክቫ ኢትዮጵያ ነው።